ኢትዮጵያ ሰራዊት አሰማራችብኝ የሚሉ እንጀላ ያሰማቸው ኤርትራ የአረብ ሀገራትን ተማጽኖ መጠየቋ ወትሮም የኢሳያስ ጉዞ ግብጽ ትታደጋለች ታድንማለች ከሚል እንደሆነ ያረጋገጠ ሆኗል። 30,000 ሰራዊት ተሰማራብኝ የሚለው የኤርትራ መንግስት ወቀሳ ሌሎች እንጀሎችንም ያካተተ ነው። ከሰሞኑ ስለ ቀይ ባህር ሐሳባቸውን እያጋሩ የሚገኙት ጄኔራል ባጫ ደበሌ በበኩላቸው የባህር በር አስፈላጊነትን አጥብቀው ከገለጹ በኋላ አሁን ጥያቄው መሆን ያለበት ኢትዮጵያ ባህር በርን ማግኘት አለባት ወይስ የለባትም የሚለው ሳይሆን እንዴት ታግኝ የሚለው ነው በማለት በሆርን ሪቪው ላይ አንድ አተታ አስነብበዋል። በሌላ በኩል ከኢትዮጵያ ሚኒስትሮች ውስጥ አንደኛው የባህር በር ጉዳይ የሚያስፈልገን መውጫ መግቢያ ስላጣንና ስለታፈንን አይደለም፣ የህዝብ ቁጥራችንም ብዙ በመሆኑ አይደለም በማለት መከራከሪያቸውን ያቀርባሉ። ሚኒስትሩ ለዚህ መከራከሪያቸው ያስቀመጧቸው ነጥቦችን ይፋ አድርገዋል። ሰላም እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች፣ በዚህ ጥንቅራችን ጄኔራል ባጫ ደበሌ ጥያቄው ኢትዮጵያ ቀይ ባህርን ማግኘት አለባት ወይስ የለባትም የሚለው ሳይሆን እንዴት ታግኝ የሚለው ነው በማለት ያስነበቡትን ሀተታ እንቃኛለን። እንዲሁም 30,000 ሰራዊት ተሰማራብኝ የሚለውን የኤርትራ መንግስት ወንጀላን በመጠኑ እንመለከታለን። የባህር በር ጉዳይ የሚያስፈልገን መውጫ መግቢያ ስላጣንና ስለታፈነን አይደለም፣ የህዝብ ቁጥራችንም ብዙ በመሆኑ አይደለም በማለት ስለተናገሩት የአብይ አህመድ የካቢኔ አባል ጉዳይ እናነሳለን። በተጨማሪም ጎረቤት ሀገራት ወደ ባህር አላሳልፍም በማለት ኢትዮጵያን የባህር በር የማግኘት ዓለም አቀፍ መብትን መንፈግ እንደማይችሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን ያነሷቸውን ነጥቦችንም እንቃኛለን። በተቃራኒው ደግሞ ከዓመታት በፊት ወደብ የሌላቸው ሀገራት የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ሕግ የለም፣ ሊኖር ይችላል ብሎ መገመትም መሐይምነት ነው የሚለውን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ንግግርም እናስታውሳቸዋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። ቀዳሚ የምናደርገው ስለ ቀይ ባህርና የኢትዮጵያና የኤርትራ ትብብር አስፈላጊነት ጄኔራል ባጫ ደበሌ በሆርን ሪቪው ላይ ስላስነበቡት አተታ በመዳሰስ ነው። ጄኔራል ባጫ እንዲህ ይላሉ። በዓለም አቀፍ የባህርና የጂኦፖለቲካል ጠቀሜታው ቀይ ባህር እጅግ ወሳኝ ከሆኑት ኮሪደሮች አንዱ ነው። በቀጠናውም ሆነ በዓለም አቀፍ አካላት ከፍተኛ ፍላጎት የሚታይበት ለንግድ፣ ለስትራቴጂና ለጸጥታ ጉዳዮች ያለው አስፈላጊነት የጎላ ነው። በታሪክ የኢትዮጵያም የባህር በር ሆኖ ሳለ በፈረንጆቹ 1993 ያለ አግባብ ከሀገሪቱ የተነጠቀው ቀይ ባህር ለኢትዮጵያ አስፈላጊነቱም የትዝታና ናፍቆት ጉዳይ ሳይሆን የህልውና ነው ሲሉ ያሰምሩበታል። ጄኔራሉ ሲቀጥሉም ለኢትዮጵያ የባህር በር የመኖር ጉዳይ ከሉዓላዊነት ከኢኮኖሚያዊ እንቅስቃሴና ከቀጠናዊ ተጽዕኖ አንጻር አስፈላጊነቱ አጠያያቂ እንዳልሆነ በመጥቀስ አሁን ጥያቄው መሆን ያለበት ኢትዮጵያ ቀይ ባህርን ማግኘት አለባት ወይስ የለባትም የሚለው አይደለም፣ እንዴት ታገኝ የሚለው እንጂ ብለዋል። በጋራ ጥቅም ላይ በተመሰረተ መልኩ ከጎረቤቶቿ በተለይም ከኤርትራ ጋር ሁለንተናዊ ጥቅምን ያማከለ ትብብርን በማድረግ መስራት የሚቻለው እንዴት ነው የሚለው ሊሰመርበት የሚገባው ጉዳይ እንደሆነ የሚያነሳሉ። ከመገንጠሏ በፊትም ሆነ በኋላ በአጉል ተስፋ ነገር ግን ተጨባጭ ለውጥ በሌላት ኤርትራ በአንድ ሰው መዳፍ ወይም አውቶክራሲ በፕሬዝዳንት ኢሳያስ አፈወርቂ የሚመራው መንግስት አካሄድ ከድጡ ወደ ማጡ እንደሆነ በማስታወስ የኤርትራውያን ተስፋ መጨለሙንም ይገልጻሉ። ጄኔራል ባጫ የኤርትራን ነባራዊ ሁኔታ ሲገልጹም ሀገሪቱን ከማይንቀሳቀስ ሙዚየም ጋር አመሳስለዋታል። የማይንቀሳቀስ ኢኮኖሚ፣ የታፈነ ህዝብ ያለባት ሀገር መሆኗን በመጠቆም የኢሳያስ መንግስት የዜጎችን ፖለቲካዊ ተሳትፎ ሽባ በማድረግ ኤርትራውያን ለሀገሪቱ ጥቅም እንዲቆሙ ሳይሆን ለገዢያቸው እንዲንበረከኩ የሚያስገድድ መንገድል እንደሚከተልም አንስተዋል። የኤርትራ ከኢትዮጵያ የመገንጠሏ ታሪክ ጋር በተያያዘም ሀሳባቸውን ያነሱት ጄኔራሉ በውስጣዊ ግጭትና ውጫዊ ጫናዎች የተቀረጸው የመገንጠል አካሄድና አውድ አሁንም ያልተፈታ የህግና የሞራል ጉዳይ አለው ብለዋል። ኤርትራ ስትገነጠል እንደ አሰብ ያሉ የኢትዮጵያ ታሪካዊ ወደቦች ከታሪካዊ ባለቤታቸው የተነጠቁበት መንገድ ላይ የሚነሳውን ጥያቄም ጄኔራሉ ጠቅሰዋል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ንግግር ቀይ ባህር ከኢትዮጵያ የተነጠቀበት መንገድ ህጋዊ እንደሆነ የሚያሳይ አንድም መረጃ ወይም ህጋዊ ሰነድ እንደሌለ በማንሳት የተሰራውን ሸፍጥና በደል ለማስታወስ ሞክረዋል። ምናልባት ህጋዊ ሰነድ ካለ ኤርትራ እንድታቀርብም እንደ ጠቅላይ ሚኒስትር አብይ ሁሉም ጥሪ አቅርበዋል። እስካሁን የተደረጉ ሰላማዊ ሙከራዎች በኤርትራ በኩል ተቀባይነት አለማግኘታቸውንና ውጤት ማምጣትም እንዳልቻሉ በመጠቆም ካሁን በኋላ በዚህ መንገድ መቀጠል አይቻልም በማለት የስልት መቀየር አስፈላጊነትን አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን አማጺ ቡድኖችን በመደገፍና በማስታጠቅ በህገወጥ የሰዎችና የጦር መሳሪያ ዝውውር እንዲሁም በሌሎች ወንጀሎች የከሰሱት ጄኔራሉ ካሁን በኋላ ይህን መቀጠልም ሆነ ሉዓላዊነትን ለማፍረስ በሚደረግ እንቅስቃሴ መሳተፍ አይችልም በማለት ከኤርትራ መንግስት ጋር ቀጣዩ እርምጃ ምን እንደሚሆን አመላክተዋል። ኤርትራ በበኩሏ የሉዓላዊነት ጥያቄ በተደጋጋሚ
በተደጋጋሚ እንደምታነሳ ያስታወሱ ሲሆን እንደ እውነቱ ከሆነ የኤርትራ ሉዓላዊነት የሸረሸሩት ፕሬዝዳንት ኢሳያስ ራሳቸው ናቸው ብለዋል። በሚከተሏቸው አግላይ ፖሊሲዎች በጠብጫሪነትና በሌሎችም አካሄዶቻቸው ፕሬዝዳንቱን ወቅሰዋቸዋል። የኢሳያስ ድርጊቶች በተደጋጋሚ ከሚያነሱት የሉዓላዊነት መርሆች ጋር በቀጥታ የሚቃረኑ እንደሆነ ማትተዋል። የሆነ ሆኖ አሉ ጄኔራሉ፣ የሆነ ሆኖ የሁለቱም ሀገራት የወደፊት ዕጣ ፈንታ በመጋጨት ሳይሆን በመተባበር ላይ የተመሰረተ መሆን አለበት። መልክዓ ምድሩ ሀገሪቱን ለዘላለም አጣምሯቸዋል። የየትኛውም የፖለቲካ ውሳኔ እውነታውን ሊለውጠው አይችልም። ዕጣ ፈንታቸው እርስ በርስ እንዲደጋገፉ የሚያስገድድ ነው ብለዋል። ቀይ ባህር የመለያያ ሳይሆን የጋራ ተጠቃሚነት ማሳያ መሆን አለበት ሲሉም አክለዋል። የቀይ ባህር ጥያቄ ከመልክዓ ምድርም በላይ እንደሆነ የሚያነሱት ጄኔራሉ ታሪካዊ ኢፍትሐዊነት መታረም እንዳለበት፣ ነገር ግን በጠላትነት እንዳልሆነ ገልጸዋል። በመርህ ላይ የተመሰረተ ውይይት፣ መከባበርና ስለ ቀጠናዊ ዕጣ ፈንታ በጋራ በመረዳት ሊፈታ ይገባል ነው ያሉት። ኢትዮጵያ የምትፈልገው መጋጨት ሳይሆን ፍትሐዊነትን ነው፣ የበላይነትን ሳይሆን የጋራ ጥቅምና ያሉ ሲሆን ሆኖም አሁንም በኤርትራ ወቅታዊ ሁኔታ ውስጥ እንዲህ አይነቱ ትብብር ይኖራል የሚለው አጠያያቂ መሆኑን ጠቅሰዋል። ውድ ቤተሰቦቻችን ኤርትራ 30,000 ሰራዊት ተሰማርቶብኛል ማለቷን ደግሞ እንመልከት። የኤርትራ ማስታወቂያ ሚኒስትር በይፋዊ ገጹ ላይ ባሰራጨው ትንታኔ ኢትዮጵያ 30,000 የሚዲያ ሰራዊት አሰማርታብኛለች ሲል ይከሳል። ሻዕቢያ ኢትዮጵያ የሚዲያ ዘመቻ እያደረገች ነው፣ በዚህም ታሪክና ትርክትን እያዛባች ነው በማለት ነው ውንጀላ ያሰማው። የባህር በር ጉዳይ የሚነሳው እንደ ሀገር መውጫ መግቢያ ስላጣንና ስለታፈነን አይደለም ስላሉት ከፍተኛ ባለስልጣን ጉዳይ ስናነሳ ደግሞ እኚህ ከፍተኛ ባለስልጣን የኢኖቬሽን እና ቴክኖሎጂ ሚኒስትሩ በለጠ ሞላ ሆነው እናገኛቸዋለን። የአብኑ ሊቀመንበር የወደብ ኪራይ ክፍያ ስለበዛብን አይደለም፣ የህዝብ ቁጥራችን ብዙ በመሆኑም አይደለም፣ የባህር በር ጥያቄን የምናነሳው 10 ደስት ስለተጣደ ወይም ስላልተጣደም አይደለም ብለዋል። አክለውም መውጫ መግቢያ አጣም ብለን የላም ወደብን ወይም ፖርቱ ሱዳን ይገባናል አላልንም፣ ኒውዮርክ ወይንም ኬፕ ታውን ወይንም ሌላ ይገባናል አላልንም። ይልቁንም አሰብን ጠቅሰን የባህር በር ይገባናል የምንለው አሰብ የኢትዮጵያ አካል ስለሆነ ብቻ ነው ሲሉ ሐሳባቸውን በማህበራዊ ትስስር ገጻቸው ላይ አጋርተዋል። አላግባብ ከኢትዮጵያ የተወሰደ ስለሆነ ሉዓላዊነትን ያላረጋገጠ የሽግግር መንግስት በተናጠል ውሳኔ አሳልፎ የሰጠው ስለሆነ ተገንጣይና አስገንጣይ ተባብረው በአንድነት የፈጸሙት ታሪካዊ በደል ስለሆነ ነው በማለት ነው ይፋ ያደረጉት። የአሰብን የኢትዮጵያ አካል አለመሆንን አንቀበልም። አሰብ ተፈጥሯዊ የኢትዮጵያ የባህር በርነቱ ዳግም ሊረጋገጥ ይገባል የምንለው ለዚያ ነው። ይህንን ጥያቄ ለማንሳትም ይሁን እንደ ሀገር በዚህ ጥያቄ ዙሪያ ለመታገልና ጥያቄውን ለማስመለስ ከዚህ የተሻለ ጊዜስ ካሁን ቀደም ነበር ወይ? ዶክተር በለጠ ሞላ ያነሱ ጥያቄ ነው። ሌላኛው ከዚሁ የባህር በር ጋር በተያያዘ ጥንቅራችን የምንመለከተውን ሐሳብ ደግሞ እንቃኝ። ጎረቤት ሀገራት የኢትዮጵያን የባህር በር የማግኘት መብትን መንፈግ አይችልም ሲሉ ምሁራን ስለመናገራቸው፣ ጎረቤት ሀገራት ወደ ባህር አላሳልፍም በማለት የኢትዮጵያን የባህር በር የማግኘት ዓለም አቀፍ መብት መንፈግ እንደማይችሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ ገልጸዋል። የቀድሞ ዲፕሎማት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ በዩናይትድ ኔሽን ኮንቬንሽን በአንቀጽ 69 ህዝባር 123 እስከ 127 ባሉ ንዑስ አንቀጾች ኢትዮጵያ ለባህር በር ጥያቄዋ ምላሽ የማግኘት መብት እንዳላት አንስተዋል። ጎረቤት ሀገራትም አላሳልፍም የማለት መብት የላቸውም ሲሉ አክለዋል። ከ34 ዓመታት በፊት ከ2000 ኪሎ ሜትር በላይ የባህር በር የነበራት ኢትዮጵያ ጥቂት ኪሎ ሜትሮችን መውጫ መንገድ መጠየቋ ከህግ አግባብ ውጭ አለመሆኑን ፕሮፌሰር ብሩክ በአጽንኦት ሰጥተዋል። የኢትዮጵያ የውጭ ጉዳይ ፖሊሲ ተያይዘን እንደግ የሚል ያሉት ፕሮፌሰሩ የባህር በር ጦት ሀገሪቱን ለበርካታ ችግር እንደዳረጋት አንስተዋል። ኢትዮጵያ የባህር በር ከሌላቸው የዓለም ሀገራት መካከል ከፍተኛ የህዝብ ብዛት ያላት መሆኗንም ነው የጠቀሱት። ፕሮፌሰር ብሩክ አክለውም በዓለም ታሪክ በ60 ኪሎ ሜትር ልዩነት የባህር በር ተዘግቶባት ያለች ሀገር ኢትዮጵያ ብቻ ናት ብለዋል። አጀንዳውም የመኖርና ያለመኖር ጉዳይ በመሆኑ ተገቢውን ምላሽ ማግኘት አለበት ሲሉም ጠቁመዋል። የኢትዮጵያ የባህር በር አጀንዳ የህዝብ ቁጥሯን የሚሸከም ኢኮኖሚ ለመገንባትና ሉዓላዊነትን ለማስከበር ለምስራቅ አፍሪካና ለቀጠናው መረጋጋትን ለማምጣትም ከፍተኛ ጠቀሜታ አለው ብለዋል። በአፍሪካም ሆነ በዓለም አቀፍ ደረጃ በስምምነት የመውጫ በር የከፈቱና የተቀበሉ ሀገራት እንዳሉም ጠቁመዋል። ውድ የሸገር ታይምስ ቤተሰቦች እንደ መውጫ አንድ ነገር እናስታውስ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ወደብ የሌላቸው ሀገሮች የሌላ ሀገር ወደብን መውሰድ ይችላሉ የሚል ዓለም አቀፍ ሕግ የለም፣ ሊኖር ይችላል ብሎ መገመት መሐይምነት ነው ስለማለታቸው የአሰብን ወደብ በተመለከተ በሰላማዊ መንገድ ማስመለስ የሚቻልበት ሕጋዊና ተፈጥሯዊ መንገድ አለ የሚሉ ወገኖች አሉ። በእርግጥስ መንገዱ አለ ወይ? እርሶስ ምን ይላሉ? ተብለው
ሲጠየቁ በአንድ ወቅት መለስ በሰጡት ምላሽ ተፈጥሯዊና ህጋዊ ምን ማለት ነው? ህጋዊ የሚለው ግልጽ ነው፣ ተፈጥሮ ምን እንደሆነ ግን ለኔ ግልጽ አይደለም። ከህግ አኳያ ስንሄድ ዓለም አቀፍ ህግ አለ። የወደብ አጠቃቀምን በሚመለከት የዓለም አቀፍ ህግ የሚለው ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው በማለት ነው ምላሽ የሰጡት። የቀድሞ ጠቅላይ ሚኒስትር አክሎም ወደብ የሌላቸው ሀገሮች የሌላ ሀገርን ወደብ መውሰድ ይችላሉ የሚል ዓለም አቀፍ ህግ የለም፣ ሊኖር ይችላል ብሎ መገመት መሐይምነት ነው ይላሉ። ምክንያቱም አሉ የዓለም አቀፍ ህግ በሀገሮች ሉዓላዊነት መቀበል ላይ የተመሰረተ ነው። የሀገሮችን ሉዓላዊነት መጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ህግ ሊቀመጥ አይችልም ብለው ነበር። ስለዚህ አሉ አቶ መለስ፣ ስለዚህ ከህግ አኳያ ወደብ መውሰድ ይችላል የሚል የለም። ስለዚህ የማንንም ሀገር ወደብ መውሰድ እቅዱ የለንም። ዓለም አቀፍ ህግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደብ የተሻለ አጠቃቀም፣ በተሻለ ዋጋ፣ በተሻለ ጥራት አገልግሎት ልናገኝ የምንችልበት ደረጃን ለመፍጠር በሙሉ ልብ አምነን እንሰራበታለን በማለት ነበር በወቅቱ ምላሽ ሰጡት። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው ጥንቅራችን ያደመጣችሁት ይመስል ነበር። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።